ከሙታን ያስነሳው አልዓዛር ወዳለበት ወደ ቤተልሔም መጣ። ከዚያም አደረጉለት። ማርታም ታስታልፋቸው ነበር። አብረውት ምሳ የሚባለው ያስቆሮቱ ሰው ግን እንዲህ አለ፣ ይህ ሽቱ ለሶስት ለምን አልተሸከም የነዳያንሽ ይሰጥ ዘንድ ይህን ያለ ድሆች አሳዝነውስ አይደለም ሌባ ነበርና መድኃኒቷን ሲቀጥል በውስጡ ከሚገባው ይወስድ ነበርና። ስለዚህ ነው እንጂ ጌታ ኢየሱስ እንዲህ አለው፣ ጠዋት አስባችሁና በነዳያን ፍቅር አብሯችሁ ዘወትር ታገኟቸዋላችሁ። በወዳችሁ ጊዜ መልካም ታደርጉላቸዋላችሁ። ይህን ቤት ዘወትር የምታገኙት አይደለም። አይሁድም ጌታ ኢየሱስ ከዚያ እንዳለ ያወቁ ብዙ ሰዎች ወደ እርሱ ሄዱ። ይህም ጌታ ኢየሱስን ለማየት ብቻ አልነበረም። ጌታ ኢየሱስ ከሙታን ለይቶ ያስነሳውን አልዓዛርን ያዩ ዘንድ ነበር እንጂ። የካህናት አለቆችም አልዓዛርን እንዲገድሉት ተማከሩ። ከአይሁድ ብዙዎች ስለ እርሱ እየሄዱ በጌታ በኢየሱስ ያምኑ ነበርና። ያው መስቀሉ
Amen.
ከቁጥር 28 ፍጻሜ ምንም ተናግሮ ጉዞውን አቀና። ወደ ኢየሩሳሌም ወጣ። ወደ ቤተፋጌና ወደ ቢታንያ ስሙ ኤሊዮን ወደሚባለው ተራራ አጠገብ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው Yeah.
የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን ዳግመኛ እናመልከዋለን። ሁላችሁም በያላችሁበት ቆማችሁ ሥርዓተ ጸሎቱን ትከታተላላችሁ ማለት ነው። የጌታችን የኢየሱስ ክርስቶስ አባት እግዚአብሔርን ዳግመኛ እናመልከዋለን። የሕያዋን ጌታ የሙታን ሕይወት ተስፋ ለቆረጡት አለኝታ ለተቸገሩት የምትረዳ ኃጥአንን የምታነጻ ሞትን ያጠፋ የሰይጣንን ወጥመድ ቆርጠ ለሰው ትውልድ ሕይወትን የሰጠ የሕይወት መዝገብ በአንተ ያለ ለዘላለም የማትሞት አቤቱ ወደ አንተ እናምናለን እንማልዳለንም። የሕይወት መዝገብ በአንተ ዘንድ ነው። በሃይማኖት ጸንተው ስለሞቱ ስለ ቀደሙ አባቶች ስለ ሊቃነ ጳጳሳትና ስለ ኤጲስቆጶሳት ቀሳውስትና ዲያቆናት ስለ አንባቢዎችና ስለ መዘምራን ስለ ደናግል ስለ መነኮሳት ስለ ሕፃናትና ስለ ባልቴቶች አባት እናት ስለሌላቸው ስለ ምእመናን ነፍሳት ከወገኖች ለይተህ በእውነት በሚገባ ስለጠራቸው በዚህ ቦታ ስላሉ ሰዎች ሁሉ በለመለመ ቦታ በረፍት ውሃ ዘንድ በአብርሃምና በይስሐቅ በያዕቆብም አጠገብ ነፍሳቸውን አሳርፍ። ስለ ክርስቲያን ነፍስ ረፍትን ለመስጠት ስልጣን ያለ አምላካችን እግዚአብሔር አንተ ነህ። ስለሞቱት አባቶቻችን የጳጳሳት አለቆችና ስለ አባቶቻችን ጳጳሳት ስለ አባቶቻችን ኤጲስቆጶሳት ስለ አባቶቻችን ቀሳውስት ስለ ወንድሞቻችን ዲያቆናት ስለ አባቶቻችን መነኮሳት ወንድሞቻችን ስለሆኑ እህቶቻችን ስለሆኑ ስለ ሴቶች ጸልዩ። እግዚአብሔር በመንግሥተ ሰማያት ነፍሳቸውን ያሳርፍ ዘንድ ኃጢአታችንን ይቅር ይለን ዘንድ ወንድሞቻችን ክርስቲያኖች ነፍስ ማራት Jangan
ቅዱስ ቡሩክ እንደመሆኑ መንግሥተ ሰማያትን አድላቸው። ለአገልጋዮች ከዚህ መሄድ እንጂ ሞት የለባቸውምና በድለው የተሰወራቸው ቢኖር ሰው እንደመሆናቸው መጠን ይቅር በላቸው። እግዚአብሔር ቸር ሰውን ወዳጅ አንተ ስለሆንክ በፊትህ ከኃጢአት ንጹሕ የሆነ የለምና በዚህ ዓለምስ እንኳን አንዲት ሰዓት ቢኖሩ የነፍሳቸውን መንገድ ያለመከልከልና ያለመቀኝነት አቅንተህ ስት የሚያረጋጋና የሚያሳርፍ መንፈስን ለቤተሰቦቻቸው ላይ አረጋጋቸው፣ ደስ አሰኛቸው። በክርስቶስ በእርሱ ያለ ክብር ዘላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ የአብ የወልድ መንፈስ ቅዱስ ፍቅር አንድነት በሁለት ወገን ድንግል የሆነች የእመቤታችን አምላክን የወለደች የቅድስት ድንግል ማርያም ፍቅር የጌታችን የኢየሱስ ክርስቶስ የመስቀሉ ግርማ ከእኔና ከእናንተ መካከል ለዘላለሙ አይራቅ። ከማሁ በእንተ እግዝእትነ ማርያም አቤቱ ባሕርይን ዝቅ አደረግህ፣ ከሰማያት ወደ እኛ የወረድህ ስለ ሰው ልጆችም ሰው የሆነ አንተ ነህ። በኪሩቤልና በሱራፌል ላይ የተቀመጥህ ትሑታኑን የምትመለከት የምትጠብቅ አንተ ነህ። አሁንም አቤቱ ሰው እሳታዊ ዓይናችንን ወደ አንተ እናንጋጥጣለን። ኃጢአታችንን አስተስርይልን፣ ነፍሳችንንም ከጥፋት አድን። አዳኝ ለሆነች ቸርነትህ እንሰግዳለን። ሁሉን ሰጥተናልና ፍቅር አንድነትን ትሰጠን ዘንድ ወደ አንተ እንማልዳለን። ከቅዱስ ስምህ በቀር ሌላ አምላክ አናውቅም። አቤቱ ወደ ሕግህና አንተን ወደ ማወቅ መልሰን እናገለግል ዘንድ እርዳን። ከሚታመኑብህ ቅዱሳን ሁሉ ጋር በክንፈ ረድኤትህ ሰውረን። በፊትህም ራሳቸውን ዝቅ ዝቅ ያደረጉትን በቸርነት ከፍ ከፍ አድርጋቸው። የክብር ባለቤት በሆነ በአባትህ ፈቃድ በክብር ካንተ ጋር ለዘላለሙ ትክክል በሚሆን አዳኝ ሕይወት በሚሆን በመንፈስ ቅዱስን ፈቃድ ሰማያዊ መንግሥትህን ይወርሱ ዘንድ በምግባር በሃይማኖት አስጊጣቸው። አሜን። አቤቱ በፊትህ ወድቀን እናመሰግንሃለን። ባሪያ ያለ መድኃኒት በእግዚአብሔር ስም የሚመጣ የተባረከ ነው። የእስራኤል ንጉሥ ይህ ነው። ለዳዊት ልጅ ባሪያ መድኃኒት መባል ይገባዋል። የረቂቃን መላእክት ጌታ እግዚአብሔር ሆይ ሥጋ ለለበሰው ሁሉ ፈጣሪ ሞትን የረገጥከው ዲያብሎስን ረግመ ያጠፋ የክርስቲያንን ነፍስ የዘላለም ሕይወትን ሰጥተ ድካምና ሐዘን በሌለበት ቦታ አሳርፋ በቃልዋም በሥራዋም ቢሆን በሐሳቧም ቢሆን አቤቱ አንተ የምትበድል አንተ ቸር ሰውን ወዳጅ ነህና ይቅር በላት። አቤቱ መሐሪ አምላክ ሆይ ሰው ሆኖ ያለ ኃጢአት የሚኖር የለምና ኃጢአት የሌለብህ ንጹሕ ባሕርይ አንተ ብቻ ነህ።
ምስክርነት ለዘላለም እውነት ነው። ሕግህም የታመነ ነው። በሞት ያንቀላፉትን ባለሟሎችን ዕረፍተ ነፍስ ሰጥተህ የምታሳርፋቸው አንተ ሕያው ባሕርይ ነህና ቤቱ አምላካችን ክርስቶስ ሆይ ለአንተ ቸር ሰማያዊ አባት አዳኝ ሕይወትም ለሚሆን ለመንፈስ ቅዱስ ክብር ምስጋና እናቀርባለን ዛሬም ዘወትርም ለዘላለሙ። አቤቱ ይቅር በለን 41 ጊዜ ኪርያላይሶን እንበል። አቤቱ አምላካችን ክርስቶስ የደስታ መገኛ በሆነች እናት የክርስቲያኖችን ነፍስ በአብርሃምና በይስሐቅ በያዕቆብ ዕረፍት አኑራት። እኛንም አንድ አድርገን በየጊዜው ሁሉ ይቅር በለን ዛሬም ዘወትርም ለዘላለሙ አሜን። የንስሐ ጸሎት። አቤቱ ሁሉን የያዝ ጌታ እግዚአብሔር በሥልጣን በስም ብቸኛ የምትሆን ጥንት የሌለ ቀዳማዊ ፍጻሜ የሌለ ዳህራዊ ባሕርያም የምትኖር የክብር የጌትነት ዙፋን የማይመረመር ልብስ የእሳት ፍም መጋረጃህም ግሩም የሆነ እሳት የኃጢአታችንን ማሰሪያ ሁሉ በልጅ ሕማም የፈታ ጣዕሙ ድንቅ በሆነ ቃሉ ለደቀ መዛሙርቱ ይቅር ያላላችኋቸው ኃጢአታቸው ይቅር ብላችኋል፣ ይቅር ያላላችኋቸው ኃጢአታቸው አይቀርላቸውም ያልካቸው መሐሪ ይቅር ባይ ሰውን የምትወዱ ሆይ ስለዚህ ስለ ክርስቲያን ነፍስ ወደ አንተ በማንጋጠጥ እንለምናለን እንማልዳለን። ከዚህ ከኃላፊውና ከሚጠፋው ዓለም በሞት ስለተሰደዱ አባቶቻችንና ወንድሞቻችን እንለምንሃለን እንማልድሃለን። ሲመቱት ድምፅ እንደሚሰጥ እንደ እንዚራ እንደ በገና ጣዕም ባለው ዜማ ስለሚያመሰግኑ ካህናት ስለሚላኩና ስለሚያገለግሉ እንደሚበር ንስር ለተልእኮ ስለሚፋጠኑ ቅዱሳን ዲያቆናት እንማልዳለን። ኃጢአትን በሚያስተሰርይ በመሠዊያ ፊት ስለቆሙ ስለ ሕፃናቱና ስለ ሽማግሌዎቹ ስለ ወንዶችና ስለ ሴቶች ስለ ሕዝቡ ሁሉ እንማልዳለን። አቤቱ እንደ ቸርነት ያጠመዳትን የክርስቲያን ነፍስ ከኃጢአቷ ሁሉ የተፈታች ነፃ የወጣች አድርጋ አሳሪ ዲያብሎስ ያዘጋጀውን ማሰሪያ ከእርሷ ቁረጥ፣ ከእርሷም የኃጢአቷን መቆለፊያ አስወግድ። ከሃሊቦይ ጠላት ያፈሰሰውን መርዝ አስወግድ። የበደሏንም ክብደት ለማቃለል ቸል አትበል። ሁሉን የምትሸከመው የእጅህን ስራ ቸል አትበል። ፈጣሪ ሆይ የባሪያህን በደል አትመራመር። ፈጣሪ ሆይ የባሪያህን በደል አትመራመር። አቤቱ ፈጣሪ ሆይ የክርስቲያን ነፍስ በመቀበሉና በመሰቀሉ በበኩር ከሙታን ተለይቶ በመነሳቱና በማድረጉ በአንድ ልጅ በቀኝ በመቀመጡ አስቀድሞ ከአንተ ሳይለይ በመውጣቱና ወደ አንተ ሕልውና በመግባቱ ዳግመኛም ከሰማይ ሰራዊት ሁሉ ጋር በመምጣቱ በሥጋውና በደሙ የስሙ ማደሪያ ባደረጋትና በደሙ ባዋጃት በክብርት ቤተ ክርስቲያን በመስቀሉ ቦታ በቀራንዮ በመቃብሩ በጎልጎታ በሀገሩ በኢየሩሳሌም በማደሪያው በደብረ ዘይት የጌትነቱን ምስጢር በገለጠባት በደብረ ታቦር በመሰወሪያው በደብረ ሲና አንስርት ሊደርሱባት የማይችሉ በኢየሩሳሌም ሰማያዊ አቤቱ የክርስቲያንን ነፍስ ኃጢአቷን አስተስሪላት። በማወቅ ወይም ባለማወቅ የሰራችውን በስሯም ቢሆን በሐሳብም ቢሆን በፈቃዷም ቢሆን በመገደድም ቢሆን በመድከምም ቢሆን ወይም በግፊት በግልጽም ቢሆን ወይም በመሰወር ብትሰራ አምላካችን ሆይ የክርስቲያን ነፍስ ከኃጢአት ማሰሪያ የተፈታች ነፃ የወጣች ትሁን። አዲስ ማሰሪያ በምትሆን በእመቤታችን በእኔም በባሪያህ ቃል የተፈታች ነፃ የወጣች ትሁን። ዳግመኛም ለዓለም ሁሉ አባት ስለሆነ አዳም ከቀድሞ ጀምሮ ስላገለገሉ ስለ ሴት ስለ ሄኖስ ስለ ኖህና ስለ ሴት የባሪያህን ነፍስ ኃጢአቷን አስተስሪላት። የዓለም ንጉሥ ክርስቶስ ሆይ የአብ በኩር ልጅ የድንግልን በኩር ልጅ እስከ ዛሬ የሰራችውን ኃጢአቷን በደሏን ይቅር በልላት። ስለ መልከ ጼዴቅና ስለ ኢዮብ ስለ አብርሃምና ስለ ይስሐቅ ስለ ያዕቆብ ስለ
ስለ ሙሴና ስለ አሮን ስለ ዳዊትና ስለ ናታን ለአምልኮት ቀናተኛ ስለሆነ ስለ ኤልያስ የመምህሩን ትእዛዝ ስለሚሰማ ስለ ኤልሳዕ የባሪያህን ኃጢአቱን ይቅር በልላት። የምትጠቅም ክርስቶስ ሆይ በሥጋህና በደምህ ኃጢአቷን ቁስል አድን፣ ይቅርታንና ምሕረትንም ግለጽ። በሱራፊ እጅ ቁርባንን ስለተቀበለ ስለ ኢሳይያስ ስለ ጸሐፊው ስለ ዕዝራ ራእዩ መልካም ስለሆነ ስለ ኤርምያስና ስለ በራኪው ልጅ ዘካርያስ የደረቁ አጽሞችን ሥጋ አልብሶ ስላስነሳ ስለ ሕዝቅኤል በሁለት እንስሶች መካከል ወልድን ስላየው ስለ ዕንባቆም ይቅር በላት። የአንበሳ ልጅ ክርስቶስ ሆይ ሰውና እንስሳትን የምትመግብ የባሪያህን ኃጢአቷን አስተስሪላት፣ በደሏን አቃልላት። አገልጋዮች ስለሚሆኑ ስለ 15ቱ ነቢያትና ስለ ስብከት ስለተላኩ ስለ 12ቱ ሐዋርያት ስለ መንገድ ጠራጊው ስለ መጥምቁ ዮሐንስና የሰማዕታት መጀመሪያና የዲያቆናት አለቃ